አብርሃም ፍጹም ደግ ሆነ። በምድር ላይ ፍጹም ደግ ሆነ። በመስቀለኛ መንገድ ላይ ቤቱን ድንኳኑን ተከለ። በአጠገቡ በቤቱ አጠገብ የሚያልፈው በአብርሃም ድንኳን አጠገብ የሚሄደውን ሁሉ ኑ ብሉልኝ፣ ኑ ጠጡልኝ እያለ ጋበዘ። አምላኩን እግዚአብሔርን በፍጹም ትሕትናና እምነት ሆኖ በጽድቅ እየተመላለሰ አገለገለ። እንዲያውም ሙቁና ቃላት በሰማያት ይላል። የሰማይ መላእክት የአብርሃምን የምድር ላይ እምነትና ቅድስና ጽድቅና ሕይወት ተመለከቱና አብርሃም አልከ እግዚአብሔር፣ አብርሃም ፍቁረ እግዚአብሔር፣ ለእግዚአብሔር በምድር ላይ አንድ ወዳጅ አለው እያሉ አመሰገኑ። ለእግዚአብሔር በምድር ላይ ስሙን የሚጠራ ወዳጅ አለው እያሉ ማንን አመሰገኑ? እግዚአብሔርን አመሰገኑ። ለካ እኛ ደግ ስንሆን በእኛ ምክንያት መላእክት ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። እኛ መልካም ስንሆን ለካ በሰማይ ምስጋና ይበዛል። እኛ መልካም የሆነውን ነገር ስናደርግ ለካ ሰማይና ምድር በምስጋና ይገናኛሉ። በምድር የተናገርነው ሰማይ ይሰማል። በምድር ላይ ቆመን ያወጅነው አዋጅ የት ይሰማል? ሰማይ ድረስ ይሰማል። ስለዚህ መላእክት የእግዚአብሔር ወዳጅ አብርሃም እያሉ ሲያመሰግኑ ጠላት ዲያብሎስ አብርሃም የእግዚአብሔር ወዳጅ መባሉን ሰማ። ከዛ አብርሃምን ከሰሰው እና አብርሃምን ሲከሰው አብርሃም አማኝ ነው፣ ወዳጅህ ነው፣ ጻድቅ ነው ይባላል እንጂ አንድ ጥቂት ፈተና ብትፈትነው እኮ ወዲያውኑ ይክድሃል። ጠላታችን ዲያብሎስ ሁል ጊዜ እኛን ሲከሰን እንደዛ ነው። ወዳጄ ነው ያልከው ሰው፣ አገልጋዬ ነው ያልከው ሰው፣ ጸሎተኛ ነው ያልከው ሰው፣ ምጽዋተኛ ነው ያልከው ሰው፣ በጾምና በጸሎት በፊት በኪዳን ጊዜ በቁርባን ጊዜ የማይታጠው ይሄ ወዳጄ ነው ያልከው፣ ምሕረት ያደረግክለት፣ በረከት የጨመርክለት፣ ቤቱን ያሳመርክለት፣ ኑሮውን ያቀናህለት፣ ጤናውን የጠበክለት ይህ ሰው የአገልጋይ እኮ ጥቂት ብትፈትነው ወዲያው ይክድሃል ብሎ ይከሳል። አብርሃምን ወዲያው ይክድሃል ይላል። የሚክድህ ደግሞ ካፈጀ በኋላ የወለደው ልጅ አለው። ልጁን ይወዳል። የሚወደውን ልጁን መስዋዕት አድርገህ አቅርብልኝ ብለህ ይህችን ጥያቄ ብትጠይቀው ወዲያው አብርሃም ፊቱን ካንተ ያዞራል ብሎ ከሰሰ። የሚያስደንቀው ግን አብርሃም እግዚአብሔር ካረጀ በኋላ የወለድከው የምትወደውን ልጅህን እኔ በማሳይ ተራራ መስዋዕት አድርገህ አቅርብልኝ ይዘህልኝ ና ባለው ጊዜ አብርሃም እምቢ አለ። ሽማግሌው አብርሃም በይስሐቅ ስምህ ይጠራል ተብሎ የተባለውን ልጁን ይስሐቅን ይዞ 3 ቀን ተጓዘ። ማንን ለማግኘት? እግዚአብሔርን ለማግኘት 3 ቀን ተጓዘ። እግዚአብሔርን ለማግኘት። እግዚአብሔርን የሚያገኘው ደግሞ ልጁን ይስሐቅን ምን በማለት ነው? በመስዋዕት ነበረ። ዝም ብላችሁ እስኪ ወላጅ ሆናችሁ አስቡት። የጠየቃችሁ እግዚአብሔር ልጃችሁን ቢሆን ዛሬ እሺ እንላለን እንዴ? እሺ አንልም፣ እንሟገታለን። አይሆንም አምላኬ የሰጠኸኝን እንዴት ትወስድብኛለህ? እቅፌ ላይ ያኖርከውን ይህንን ሕፃን ይህንን ልጅ እንዴት አድርገህ ትነጥቀኛለህ ብለን እንሟገታለን። ዛሬ አይደለም ልጅ ይቅርና እኮ ወገኖች ጥቂት ነገር ስትጠፋን እኮ መሬት ውስጥ እንገባለን፣ ለመውደቅ እንንገዳገዳለን፣ ፈተናው ይበረታብናል። ጠላታችን ዲያብሎስ ወደ ከሰሰውና ጠላታችን ዲያብሎስ ወደ ከሰሰብን ጉዳይ እንቀርባለን፣ ወደ ቆፈረልን ጉድጓድ እንጠጋለን። አብርሃም ግን እንደዛ አልተጠጋም። ልጁን ይስሐቅን ከኋላው እያስከተለ 3 ቀን ተጓዘ። 3 ቀን ተጉዞ ሞሪያም ተራራ ደረሰ። እግዚአብሔር የሚያሳየው ተራራ ደረሰ። ከዛ በኋላ ተራራው ግርጌ ላይ አብረውት እሱን ይከተሉ የነበሩ አገልጋዮች በሉ እናንተ ሲቆዩን አነ ወወልዴ ነዐርግ ውስተ ደብር፣ እኔና ልጄ ግን ወደ ተራራው እንወጣለን። ወንሰው መስዋዕተ ለእግዚአብሔር መስዋዕት እንሰዋለን። ወንትመየጥ መስዋዕት ሰውተን ግን እንመለሳለን። ከዛም ይስሐቅና አብርሃም ተያይዘው ተራራው ጫፍ ላይ ደረሱ። አብርሃም ልጁን ይስሐቅን ለእግዚአብሔር መስዋዕት አድርጎ ሊያቀርብ እንዴት እንዳጋደመው ታውቃለህ? ገና አድጎ ያልጨረሰውን ልጁ እናቱ ሳራ ወዴት እንደሄደ ሳታውቅ ይዞት የሄደውን ልጁ ከእናቱ ከሳራ ደብቆ እግዚአብሔርን ለመታዘዝ ይዞት የሄደውን ልጁን እጆቹንና እግሮቹን አስሮ በሆዱ አስተኝቶ በልጁ በይስሐቅ ላይ ቢላዋ
ሊያኖር ሲል ድምፅ መጣ። ምን መጣ? ድምፅ መጣ። የማን ድምፅ መጣ? የማን ድምፅ መጣ? ምስጋና ለገናናው አምላክ ነው ገና ስንት ጊዜ ልንሳሳት ስንል የእግዚአብሔር ድምፅ እጃችንን ይዞ ከለከለ። ስንት ጊዜ ልንወድቅ ስንል የእግዚአብሔር ድምፅ ከኋላ አቆመ። ስንት ጊዜ ወገኖቼ ልንቆርጥ ስንል ትዳራችንን በፍርድ ቤት ልንበትን ልንቆርጥ ስንል ስንት ጊዜ እግዚአብሔር ጣልቃ ገባ። ስንት ጊዜ ቤታችንን ለሁለት ልንከፍል ስንል እግዚአብሔር አንድ ምሰሶ አድርጎ አቆመ። ብዙ ጊዜ እግዚአብሔር ልንለያይ ስንል ከወዳጃችን ከክፉ ቀን አጋዳችን ረዳታችን ልንለያይ ስንል እንደገና እግዚአብሔር በላሳችን ላይ የፍቅር ቃል አስቀምጦ ስንት ጊዜ ጠገነ። ስለዚህ ድምፅ መጣ። ድምፁ ምን የሚል ነው ከተባለ አብርሃም የሚል ነው። እግዚአብሔር በስማችን ያውቀናል። ማን በስማችን ያውቀናል? ማን በስማችን ያውቀናል? እግዚአብሔር በስማችን ያውቀናል። እግዚአብሔር በስማችን ልጆቹ ነና አይደል እንዴ? አባት የልጆቹ ስም ሊጠፋው ይችላል እንዴ? አይችልም። የልጆቹ ስም እንዲያውም ለልጆቹ የቁልምጫ ስም ያወጣል። የቁልምጫ ስም ያወጣል። እኛ የእግዚአብሔር ልጆቹ ለእኛ ነው ደሙን ያፈሰሰ፣ ለእኛ ነው በቀራንዮ ያን ሁሉ መከራ የተቀበለ፣ ለእኛ ነው ያን ሁሉ መንገላታት፣ ያን ሁሉ ግርፋት፣ ያን ሁሉ ቁስል በጀርባው ላይ ያለ፣ ለእኛ ነው ወደ መቃብር የወረደ፣ ለእኛ ነው ከኋላና ከፊት እየተቆጠተ እየወደቀ እየተነሳ ወደ ቀራንዮ ያቀና፣ ለእኛ ለሌላ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወቆመ መልአከ እግዚአብሔር በኀቤሁ። ክቡራን ሊቃውንተ ቤተ ክርስቲያን፣ ካህናት አባቶቻችን፣ የወንጌል ሰባክያን መምህራነ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ ለዝማሬ የምስጋና አገልግሎት የተጠራችሁና የተገኛችሁ ዘማሪያን፣ በዚህ ማለዳ በልዑል እግዚአብሔር ማደሪያ በመቅደሱ በውስጥም በውጭም ሆናችሁ ልዩ ልዩ የምስጋና ስልቶችን በመከተል የሰማይና የምድር አምላክ የሆነውን ልዑል እግዚአብሔርን በማመስገን ላይ ያላችሁ አባቶች ምዕመናን፣ እናቶች ምዕመናት፣ ወንድሞች እህቶች፣ ሕፃናት ሁላችሁ ዓለማትን የያዘ ሰማይንና ምድርን ፈጥሮ የሚገዛ ሁሉን ያመጣ ሁሉን የሚጠብቅ በሁሉ ያለ ለዘላለም በምስጋና ጸንቶ የሚኖር እየተባለ በሚመሰገን በአንድነቱ ምንታዌ በሦስትነቱ ርባኤ ወይም አራትነት በሌለበት የዘላለም አምላክ ሥላሴ እየተባለ ሲሰለስ ሲቀደስ በሚኖር አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስምና ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምንስ አረፈዳችሁ? የምስጋና ባለቤት የሆነ በቸርነቱና በምሕረቱ የረዳን የበደላችንንና የኃጢአታችንን ማሰሪያ ሁሉ የፈታልን የጨለማውን የሌሊቱን ክፍለ ጊዜ አሳልፎ ዓይናችንን በብርሃን አካላችንን በጤና በሕይወት በዚህ ቀንና በዚህ ማለዳ እንዲመላለስ የረዳን እስካሁኗ ደቂቃና ጊዜ ድረስ በፊቱ ለቆምንባቸው ጉዳዮቻችን ሁሉ
የሰማይን ደጅ ከፍቶ ጸሎትና ልመናችንን በሌሊቱ ክፍለ ጊዜ በነበረ በማህሌቱ ምስጋና ሌሊቱ እየነጋ ብርሃን እየመጣ በነበረ ጊዜ በተጸለየ በተደረሰ በጸሎተ ኪዳን ሁሉ ሰማያዊ እና መንፈሳዊ ምስጢርን ከሰማይ ወደኛ የላከልን የጠበቀን የረዳን አባታችን አምላካችን እግዚአብሔር በዚህ ማለዳ በዚህ ጊዜ በመቅደሱ እንድንሆን ስለረዳን ስላደረገልን እኛ ስላላየነው ስላላወቅነው እሱ ስለሚያውቀው በጎና መልካም ነገር ሁሉ ስሙ የተመሰገነ ይሁን። ገናና የሆነው ረዳት የሆነው አማላጅ የሆነው ፈጥኖ ደራሽ የሆነው የመላእክት አለቃ ቅዱስ ገብርኤል በምልጃ በረድኤት በጥበቃ ስላልተለየንና አብሮን ስላለን ለመልአኩ ለቅዱስ ገብርኤልም ክብር ይድረስ። የባህሪያችን መመኪያ የቃል ኪዳን አማላጃችን የጸጋ እናታችን ወላዲተ አምላክ ድንግል ማርያም በእናትነት ፍቅር በቃል ኪዳን ምልጃ ሁልጊዜ በልጇ ፊት ምሕረትን እየጠየቀች ስለምታሳስብልን ለእሷም ክብር ይግባ። ለወርሃዊው የመልአኩ የቅዱስ ገብርኤል መታሰቢያ በዓል ሁላችሁን እንኳን አደረሳችሁ፣ እንኳን አደረሰ። እግዚአብሔርን ማመስገን እዚህ ላይ ይቻላል። በዚህ ማለዳ እኛ ለእኛ ብለን ባልያዝነውና ባልቀጠርነው በዚህ ቀን እግዚአብሔር አምላካችን በትንቢተ ዘካርያስ ምዕራፍ 3 ቁጥር 5 ላይ በተመዘገበ ኃይለ ቃል በማለዳው በዚህ ጊዜ እንድንማርና እንድንሰማ ያዘጋጀልንን የመጽሐፍ ቅዱስ ቃል መሰረት አድርገን ለተወሰኑ ደቂቃዎች ያህል ቃለ እግዚአብሔር እንሰማለን። አስቀድሜ መጽሐፍ ቅዱሱ ላይ ያለውን ሐሳብ አነብላችሁና ከዛ ርዕስም የሆነንን ኃይለ ቃል ለብቻው ልመርጥ እንለይና በዚያ ርዕስ ስር ነጥቦችን አንስተን እግዚአብሔር የሚለንን ነገር እንሰማለን። እንዲህ ይላል ነቢዩ ዘካርያስ መጻፈልን ትንቢተ ዘካርያስ ተብሎ በሚታወቀው የመጽሐፍ ቅዱስ ክፍል ምዕራፍ 3 ቁጥር 1 ጀምሮ የተመዘገበው ኃይለ ቃል እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገሥጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገሥጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቄልሃለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጣም በራሱ ላይ አድርጎ አለ። እነርሱም በራሱ ላይ ንጹሕ ጥምጣም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር ይላል። ስለሰማነው ቅዱስ ስለሆነው ስለዚህ ቃል የእግዚአብሔር ስም የተመሰገነ ይሁን። በዚህ አሁን ባነበብሁላችሁና በሰማችሁት የመጽሐፍ ቅዱስ ክፍል ውስጥ ለትምህርታችን መነሻ ወይም ርዕስ አድርገን የምንወስደው የእግዚአብሔር መልአክ በአጠገቡ ቆሞ ነበር የሚለውን ይሆናል። ወይም
ወቆመ መልአከ እግዚአብሔር በኀቤሁ የእግዚአብሔር መልአክ በአጠገቡ ምን ብሎ ነበረ? ቆሞ ነበር። ይህንን ኃይለ ቃል ነው ርዕስ አድርገን ለተወሰኑ ደቂቃዎች እንማማርባቸዋለን ብለን በያዝናቸው ደቂቃዎች ውስጥ ጊዜ ወስደን እርጋታን፣ ጸጥታን መርጠን የእግዚአብሔርን ቃል የምንማረው የምንሰማ እግዚአብሔር አምላካችን መልካም የሆነውን ነገር ሁሉ በዚህ ማለዳ ወደኛ ይላክልን። ልንሰማ የሚገባንን የሚያስፈልገንን ነገር ሁሉ ጠላታችን ዲያብሎስ በዙሪያችን አለና እሱ በቸርነት ይስጠን። የእግዚአብሔር መልአክ በአጠገቡ ምን ብሎ ነበረ? ቆሞ ነበር። እንግዲህ በዚህ ኃይለ ቃል እንድንማር ምክንያቱ ምን እንደሆነ እዚህ ለተገኛችሁ ለእናንተ ማብራራትና ማስረዳት ሊያስፈልግ ይችል ይሆናል። ምክንያቱም የመልአኩን የቅዱስ ገብርኤልን እርዳታ የምታውቁ፣ ጥበቃው ያልተለያችሁ፣ አማላጅነቱ ፈጥኖ የተደረገላችሁ እግዚአብሔር በመልአኩ በቅዱስ ገብርኤል በኩል ያደረገላችሁን ነገር በእግዚአብሔር ማደሪያና መቅደስ ተገኝታችሁ ለማመስገን በጠዋት በማለዳ የመጣችሁ ስለሆነ ስለዚህ በዚህ ርዕስ ለምን እንደምንማማር ማስረዳት ላያስፈልግ ይችል ይሆናል። ነገር ግን እንዲሁ ለማስታወስ ያህል በዚህ ርዕስ እንድንማማር ወይም ይህንን ኃይለ ቃል ርዕስ አድርገን እንድንመርጥ ያስፈለገበት ዋና ጉዳይ የዛሬው ቀን ነገረ መላእክትን ለመማር የእግዚአብሔር መልእክተኞች ሆኑ የመላእክትን ነገር ለማወቅ የእግዚአብሔር አገልጋዮች ስለሆኑ ስለ መላእክት ለመረዳት ለመገንዘብ እድል እንዲሰጥ ቤተ ክርስቲያን ያዘጋጀችው ቀን ስለሆነ ስለዚህ የእግዚአብሔር መልአክ በአጠገቡ ቆሞ ነበር ብለን ርዕስ መምረጣችንና በዚህ መነሳታችን አግባብ ይሆናል እና አንደኛው ምክንያት ነገረ መላእክትን በጥቂቱ ለመረዳት እንድንችል ነው። የምናውቀው የነገረ መላእክት ዕውቀት አለን። የምናውቀው የነገረ መላእክት ዕውቀት ነው ወደ ቤተ ክርስቲያን ያመጣን። የመላእክት እርዳታቸውና ጥበቃቸው ነው ወደ እግዚአብሔር ማደሪያ በማለዳ ቅዝቃዜው ጠንካራ ሳለ ሌሊቱ በደንብ ሳይነጋ ጨለማ ሳለ የመጡ የቀደሙ ምዕመናን አሉ። ያውም አደጋ የሚጥሉ አካላት በመንገድ ዳር አድፍጠው አደጋ በሚጥሉበት በጨለማው ጊዜ በመንገዴ ላይ የሚጠብቀኝ እግዚአብሔር ነው፣ መንገዴን የሚያቀና አምላኬ ነው፣ ደግሞም በመንገዴ ላይ ጠባቂ መልአክን ያስቀምጣል ብለው በእምነት ተነስተው የመጡ አሉ። ስለዚህ ነገረ መላእክትን የማያውቅ ኦርቶዶክሳዊ ክርስቲያን እዚህ መካከል አለ ብዬ አልገምትም። ግን ማስታወስ ስለሚያስፈልግ በዚህ ርዕስ እንማራለን። ሁለተኛው በዚህ ርዕስ እንድንማር የሚያስፈልገው ዛሬም በዙሪያችን ጠላት አለ። ዛሬም እኛን የሚከስ ከሳሽ አለ። ዛሬም በደላችንን እየቆጠረ በእግዚአብሔር ፊት ምሕረት አይገባውም፣ ይቅርታ ሊደረግለት አያስፈልግም፣ ጸሎቱ ሊሰማ አይገባም፣ ፈጣን መልስ ልትሰጠው አይገባም ብሎ የሚከሰን የእግዚአብሔርን ምሕረት የሚከለክልብን ጠላታችን ዲያብሎስ ዛሬም አለ። ስለዚህ ዛሬም የእግዚአብሔር መልአክ በአጠገባችን ነው ወይስ አይደለም የሚለውን ነገር ከሕይወታችን ጋር አያይዘን ለማየትና ለመማማር ስለሚረዳ በዚህ ርዕስ ተነስቻለሁ። እንግዲህ እኛ እንጀምራለን፣ እግዚአብሔር ይፈጽማል። እኛ እናቅዳለን፣ እቅዱን የሚያከናውን ግን ማን ነው? እግዚአብሔር ነው። የእኛ ነገር በከፊል እውቀት ነው። እግዚአብሔር ሙሉውን ያውቃል።
እኛ ዛሬ ቀኑ ሐሙስ እንደሆነ ነው የምንቆጥረው። የዛሬው ቀን ምን ይዞ እንደሚመጣ ወይም ምን ይዞ እንደማይመጣ የሚያውቀው ግን ማን ብቻ ነው? እግዚአብሔር ብቻ ነው። እኛ አሁን በእግዚአብሔር ፊት መሆናችንን ብቻ ነው የምናውቀው። ቀጥሎ ስለሚሆነው ነገር ግን እግዚአብሔር ነው የሚያውቀው። እያንዳንዱን ደቂቃና ጊዜ፣ እያንዳንዱን ሰዓትና ሁኔታ፣ በልዩ ልዩ ስፍራዎችና ቦታዎች የሚደረገውን እንቅስቃሴ፣ በሰማይና በምድር ያለውን ሁኔታ ሁሉ፣ በተፈጥሮና በሰው መካከል፣ በሰውና በሰው መካከል ያለውን ነገር ሁሉ የሚያውቀው እግዚአብሔር ነው። ስለዚህ ሁሉን የሚያውቅ እግዚአብሔር ፊት ሆነን እግዚአብሔር እየረዳን የእግዚአብሔር ምሕረት እየከበበን የመንፈስ ቅዱስ ኃይልና ጸጋ እየጎበኘን የመላእክት ጥበቃና እርዳታ አብሮን እንዳለ እያመን እግዚአብሔር የሚለንን ነገር እንሰማለን። እምነት የዋህነትን ይጠይቃል። ምንን ይጠይቃል? የዋህነትን ይጠይቃል። የዋህነት ደግሞ የልብ ቅንነት ነው። እግዚአብሔር ማደሪያ አድርጎ የሚወደውና የሚመርጠው የዋህና ቀና ልባችንን ነው። ልባችን በጥላቻ የተሞላ ከሆነ ጸሎታችን አይሰማም። ደረት እየደቃን ወደ እግዚአብሔር ብንጮህ ደረታችን ይቆስላል እንጂ መልስ አናገኝም። ሌሊት በጨለማ ብንመጣ ጨለማው በሌሊት ብቻ ሳይሆን በቀንም ይሆንብናል። ስለዚህ እምነት የዋህነትን ይጠይቃል። እኛ ክርስቲያኖች በእምነት ሞኝነት የምንመላለስ ነን። አምነን እንደማንጎዳ እናውቃለን። ያመንነው እግዚአብሔር እንደማይጥለን እናውቃለን። የተደገፍነው እግዚአብሔር ብርቱ መሆኑን እናምናለን። ልንወድቅ ስንል የሚያነሳን እግዚአብሔር፣ ቀና የሚያደርገን አምላክ በሁሉም ስፍራዎችና ቦታዎች እንዳለ እናምናለን። እግዚአብሔርን ተደግፈን እንወጣለን። እግዚአብሔርን ተደግፈን እንውላለን። እግዚአብሔርን ተደግፈን ወደ ቤታችን እንመለሳለን። በእግዚአብሔር ጥበቃ ስር ሆነን ወደ አልጋችን እንወጣለን፣ ወደ መደባችን እንወጣለን። እንደገና ሌሊቱ ሲነጋ እግዚአብሔር የሕይወት እስትንፋሳችንን ሞት እንዳይነጥቀን ከልክሎ እንደገና እንነቃለን። በምድር ላይ ያለው የሕይወት ምልልሳችንና ጉዟችን እንዲህ ባለ የተያዘ ነው። ስለዚህ እግዚአብሔር ጥበቃ በእያንዳንዱ ደቂቃና ጊዜ አብሮናል። አሁንም በመካከላችን እግዚአብሔር አማኑኤል ነው። እግዚአብሔር ከማን ጋር ነው? መልሱልኝ፣ ከማን ጋር ነው? አሁን እግዚአብሔር ከማን ጋር ነው? እኛስ ከማን ጋር ነን? እኛ ከማን ጋር ነን? ከእግዚአብሔር ጋር ነን። እግዚአብሔር ስለወደደን፣ እግዚአብሔር ስለፈቀደልን ከእሱ ጋር መሆን ችለናል። ስለዚህ በመካከላችን ያለ አምላካችን እግዚአብሔር ምስጢርን እየሰጠ ጥበብን እየገለጠ ነገርን እያቀና የሃይማኖት ርቱዕነት እንዳይጎድለን የምግባር የትሩፋት ሕጸጽ እንዳያጋጥመን አድርጎ እንዲያስተምረን የእሱ መልካም ፈቃድ ይሁን። የእግዚአብሔር መልአክ በየት ቆሞ ነበረ? በአጠገቡ ምን ብሎ ነበረ? ቆሞ ነበረ። የእግዚአብሔር መልአክ በአጠገቤ ቆሟል ማለት እንችላለን? አንችልም? በአጠገባችን የማን መልአክ ቆሟል? የእግዚአብሔር መልአክ ቆሟል። እኛ ለመሆኑ እነማንን ብለን ልንጠይቅ እንችላለን። ነገሩን እናየዋለን። ይሄ የነቢዩ የዘካርያስ የትንቢት መጽሐፍ ቅድመ ልደተ ክርስቶስ 500 አካባቢ ላይ የተጻፈ መጽሐፍ ነው እና ይሄ የተነሳንበት ርዕስ የሚገኝበት ምዕራፍ 3 ደግሞ በእግዚአብሔር ቤተ መቅደስ ያገለግል ስለነበረ ስለ አንድ ኢያሱ ስለሚባል ካህን ነው የሚናገረው። ስለዚህ በዚህ ክፍል ውስጥ ቃሉ የእግዚአብሔር መልአክ በአጠገቡ ቆሞ ነበር የሚል ነው። የዚህ ቃል ባለቤት ደግሞ ምንም እንኳን በነቢዩ በዘካርያስ የተገለጠ በነቢዩ በዘካርያስ እጅ የተጻፈ ቢሆንም የቃሉ ባለቤት ግን የሰማይና የምድር አምላክ እግዚአብሔር ነው። ይህ ቃል የማን ቃል ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ልብን ያጽናናል። የእግዚአብሔር ቃል የተሰበረውን ይጠግናል። የእግዚአብሔር ቃል ደካማውን ብርቱ ያደርጋል። የእግዚአብሔር ቃል ሐዘንና መከራን
በመጽናናት ይለውጣል። ስለዚህ የቃሉ ባለቤት እግዚአብሔር ነው። ይህ ቃል የተነገረለት ሰው ግን እንዳልኋችሁ ካህኑ ኢያሱ ነው። ስለዚህ በዚህ ኃይለ ቃል የምንመለከተው ሶስት ነገሮችን ይሆናል ወይም ሶስት ነጥቦችን ይሆናል። የመጀመሪያው እዚህ ስፍራ ላይ የእግዚአብሔር መልአክ በአጠገቡ ቆሞ ነበር የተባለለት የጉዳዩ ባለቤት ማን ነው? ሁለተኛ ለምንድን ነው የእግዚአብሔር መልአክ በአጠገቡ የቆመ የሚለውን ነጥብ ነው የምናነሳው። በሶስተኛ ደረጃ ደግሞ የእግዚአብሔር መልአክ በአጠገቡ በመቆሙ ምክንያትስ ምን ሆነ፣ ምን ተገኘ፣ ምን ተለወጠ የሚለውን ከኛ ዛሬ በእግዚአብሔር ፊት ከቆምን ካለን ከክርስቲያኖች ሕይወት ጋራ በዚህ ማለዳ ይህን ቃል ከምንሰማ ወገኖች ጋር አያይዘን እንመለከትና ትምህርታችንን እንጠቀልላለን ማለት ነው። ጅማሬያችንን ፍጻሜ ያድርግልን እግዚአብሔር። እኔ የወደድኩትን ሳይሆን እግዚአብሔር የወደደውን በእኔ እንዲናገር የአምላካችን ቅዱስ ፈቃድ ይሆን። እናንተን ልትሰሙት የወደዳችሁትን ሳይሆን እግዚአብሔር እንድትሰሙ የመረጠላችሁን ነገር እንድትሰሙ እግዚአብሔር በቸርነት ይጎብኛችሁ፣ ልባችሁን ሰፊ ያድርግላችሁ። የእግዚአብሔር መልአክ ባጠገቡ ቆሞ ነበር። የእግዚአብሔር መልአክ ባጠገቡ የቆመለት ቀደም ብዬ ሳነብ እንደሰማችሁትና ስጠቁም እንደነበረው የእግዚአብሔር አገልጋይ ካህን የነበረ ኢያሱ ነው። ይህ ኢያሱ የሚባለው ካህን እስራኤላውያን ወደ ባቢሎን ተማርከው 70 ዘመን አሳልፈው ከባቢሎን ሲመለሱ ከባቢሎን ከተመለሱ ምርኮኞች ጋር የእግዚአብሔርን መቅደስና መሠዊያ ለማገልገል አብሮ የወጣ ካህን ነበረ። የኢያሱ አባት ኤልያስ የሚባላል በብሉይ ኪዳን ዘመን ታላቅ ካህን ነበረ። እግዚአብሔርን በማገልገል ታላቅ ካህን የሆነ ነበር። ስለዚህ ኢያሱ በእግዚአብሔር መሠዊያ አጠገብ ያገለግል ነበረ እና የእግዚአብሔር መልአክ ባጠገቡ ቆመለት የተባለው ይህ ኢያሱ ነው። ኢያሱ የእግዚአብሔርን መሠዊያ በሚያገለግልበት ዘመን ዘሩባቤል የሚባለው የእስራኤላውያን መስፍን ደግሞ በሰሎሞን እጅ ተሰርቶ በኋላ በእስራኤላውያን ኃጢአትና በደል ምክንያት በእሳት የተበላውንና የፈረሰውን ቤተ መቅደስ ይሠራ ይገነባ ነበር። ሐጌና ዘካርያስ የሚባሉት ሁለቱ ነቢያት ደግሞ እግዚአብሔር የጀመርከውን ትጨርሳለህ ይልሃል እያሉ የእግዚአብሔርን ቤት ለመስራት የተነሳውን ዘሩባቤልን ያበረቱ ነበረ። ነገር ግን በትንቢተ ዘካርያስ ምዕራፍ 3 ላይ ግን ዘካርያስ የሚነግረን በመሠዊያው አጠገብ ቆሞ ስለሚያገለግለው ካህን ነው። ይህ ካህን ስሙ ኢያሱ ነው ብያችኋለሁ። ኢያሱ ማለት እግዚአብሔር ያድናል ማለት ነው። ማን ያድናል ማለት ነው? እግዚአብሔር ያድናል ወይም እግዚአብሔር መድኃኒት ነው የሚል ትርጉም ነው ያለው። ኢያሱ የተሸከመው የማንን ስም ነው? የእግዚአብሔርን ስም የተሸከመ ነው። በማን መሠዊያ አጠገብ ነው የሚያገለግለው? በእግዚአብሔር መሠዊያ አጠገብ ነው የሚያገለግለው። በእግዚአብሔር መለኮታዊ መሠዊያ አጠገብ ይቆማል። ቅዱሱ እግዚአብሔር ቅዱስ ተብሎ በሚመሰገንበት መሠዊያ አጠገብ ቆሞ እግዚአብሔርን ያገለግላል እና እግዚአብሔርን እያገለገለ በነበረበት በዛ የአገልግሎት ዘመኑ ካህኑ ተከሰሰ። ካህኑን ከሰሰ። እግዚአብሔርን የሚያገለግለውን ካህን ከሶ በእግዚአብሔር ፊት ጠላት ዲያብሎስ ወይም ሰይጣን ቆመ። እዚህ ቦታ ላይ ኢያሱ በሰይጣን ተከሶ ነው የሚነግረን መጽሐፍ። የተወደዳችሁ ክርስቲያኖች በመሠዊያው አጠገብ ቆመን እንኳን ጠላታችን ዲያብሎስ ዕለት ዕለት ይከሰናል። ምሕረት አይገባውም ይለናል። እድፋም ልብስ የለበሰ ነው ይለናል። አንተን ለማገልገል ብቁ አይደለም፣ ስምህን ለመጥራት ተገቢ ሰው አይደለም፣ በመቅደስን ለመሆንና ለመገኘት በመሠዊያ አጠገብ ቆሞ አንተን ለማገልገል የሚገባ ሰው አይደለም እያለ ጠላታችን ዲያብሎስ ዕለት ዕለት በእግዚአብሔር ፊት የክስ ደብዳቤ ያቀርባል። እግዚአብሔር ቸር ባይሆን ኖሮ የእግዚአብሔር ቸርነት እኛን እንደ መጋረጃ ባይጠብቀን ኖሮ የእግዚአብሔር ምሕረትና ቸርነት ዙሪያችንን ባይከበን ኖሮ
ምሕረቱ በእኛ ላይ ባይበዛ ኖሮ የእግዚአብሔር ምሕረት እያንዳንዳችንን ባይጎበኘን ኖሮ ዛሬ በሕይወት መኖራችን እንኳን ያጠራጥር ነበር። ውለን እንዳንገባ የሚፈልግ ጠላት አለ። ተኝተን እንዳንነሳ አልጋችንን የሬሳ የበድን ምኝታ ስፍራ ማድረግ የሚፈልግ ጠላት አለ። የሕይወት እስትንፋሳችንን ሊነጥቅ አፍንጫችን ስር ቆሞ ሁልጊዜ የሚጠብቀንና የሚከሰን ጠላት አለ። በሲኦል ጨለማ ከስልጣኑ ከመንግስቱ ግርጌ አድርጎ ለዘላለም የጨለማ ባሪያዎችና አገልጋዮች ሊያደርገን ዕለት ዕለት የሚከሰን ጠላት ዲያብሎስ አለ። ስለዚህ እዚህ ቦታ ላይ ካህኑን ኢያሱ ሰይጣን ከሰሰው፣ በቀኙ ቆሞ ይከሰው ጀመር ነው የሚለው። በቀኙ ቆሞ ይከሰው ጀመረ። ቀኝ ኃይል ነው። ካህኑ ኃይል እንዳያገኝ፣ ጸሎቱ እንዳይሰማ፣ ምስጋናው እግዚአብሔርን ደስ እንዳያሰኝ፣ የሰማይ ደጅ እንዲዘጋበት፣ እግዚአብሔር መስዋዕቱን ከእጁ እንዳይቀበል ሰይጣን ይከሰው ጀመረ እና እንዲህ በሚከሰው ጊዜ ነው እግዚአብሔር ሰይጣንን አንተ ሰይጣን ከሳሽ ኢየሩሳሌምን ያጸና እግዚአብሔር ይገሥጽህ አለው ብሎ ዘካርያስን ይነግረን። ዘካርያስ ይሄን ሰማ። ስለዚህ የእግዚአብሔር መልስ ምን ነበረ? እዚህ ቦታ ላይ ቃል የተከሰሰውን ኢያሱን ነፃ የሚያወጣ ነበረ። አዎ ከሳሻችን ይከሳል፣ እግዚአብሔር ደግሞ እኛን ነፃ ያወጣል። ጠላታችን በእግዚአብሔር ፊት የክስ ደብዳቤ ይዞ ይቆማል። የዕዳ ደብዳቤ ይዞ ይቀርባል። የክስና የዕዳ ደብዳቤያችንን እየቀደደ እኛን በነፃ የሚያሰናብት በመንግስቱ ልጆች አድርጎ የሚቀበልን በደሙ የገዛንና የዋጀን ግን ማን ነው ከተባለ የመስቀል ላይ ንጉሳችን ክርስቶስ ነው እንጂ ጠላታችን ዲያብሎስ ዕለት ዕለት ይከሰናል። በስሙ ስለተጠራን ይከሰናል። በስሙ ስላስተማርን ይከሰናል። የእግዚአብሔርን ስም መጥራታችን ለዲያብሎስ በእግዚአብሔር ፊት ጥቂቷን ነገር ይዞ እንዲቆም ያንደረድረዋል። ስለዚህ እዚህ ቦታ ላይ እግዚአብሔር ይገስጽ ብሎ እግዚአብሔር መለሰ። ኢያሱን ነፃ የሚያወጣ ነበረ። ሰይጣን ያው እንደምናውቀው የሰይጣንን ማንነት ማብራራት አያስፈልግም። ምክንያቱም ሰይጣን በተለይ በዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ ስታነቡ የወንድሞች ከሳሽ ነው የሚለው መጽሐፍ። የእነማን ከሳሽ? የወንድሞች ከሳሽ ነው የሚለው። የወንድሞች ከሳሽ ነው። የቅዱሳን ከሳሻቸው እሱ ነው። የንጹሐን ከሳሻቸው እሱ ነው። የአማኞች ከሳሽ እሱ ነው። ጉድጓድ እየቆፈረ ቅዱሳንን ወደ ገደል እንዲጎረጎሩ ሲያደርግ የነበረው ከአላውያን ነገሥታት ጀርባ የነበረው ከካህዲያን መኳንንት ጀርባ የነበረው ከመናፍቃን ጳጳሳት ካህናት ጀርባ ሆኖ አማኞችን ወደ ጉድጓድ ሲያስጥል የኖረው ከጀርባ ተሰውሮ የሚሰራው የወንድሞች ከሳሽ ሰይጣን ነው እና ዮሐንስ የወንድሞች ከሳሽ ብሎ ነው የሚጠራው። ግን ዮሐንስ ምን ይላል? የወንድሞች ከሳሽ ተጥሏልና ነው የሚለው። ምን ብሏልና? ተጥሏልና። አሁን አያችሁ፣ ጠላታችን ዲያብሎስ የፈለገው ያህል የክስ ዶሴ ይዞ ቢቀርብ እንኳን የተጣለ ነው። ማን አይሰማው? እግዚአብሔር አይሰማው። እግዚአብሔር አይሰማው። እግዚአብሔር ይገስጽ ብሎ ነው የሚመልሰው። ወዳጆችን የምትከስ አንተ፣ አገልጋዮችን የምትከስ አንተ ከወዳጆችና ከአገልጋዮች አጠገብ እንዳትደርስ ብሎ ነው እግዚአብሔር የሚያባርረው። ስለዚህ እዚህ ስፍራ ላይ ኢያሱ በዚህ በወንድሞች ከሳሽ በሰው ልጆች ሁሉ ጠላት አባታችንን አዳምን እናታችንን ሔዋንን ባታለለው ባታላዩ አካል በሸንጋዩ መንፈስ መንፈሳዊ ውጊያ በመንፈሳውያን አገልጋዮች ላይ በሚቀሰቅሰው በዲያብሎስ ተከሶ በቀረበ በቆመች ጊዜ ወዲያው እግዚአብሔር ሰይጣንን ገሰጸ። ይህ
የምታየው አገልጋይ ኢያሱ ይህ ካህን ከእሳት እንደተነጠቀ ትንታግ ነው አለ። ከእሳት የተነጠቀ ትንታግ ምን እንደሆነ ታውቃላችሁ አይደለም? በተወሰነ ደረጃ ሙሉ በሙሉ አመድ አልሆነም እንጂ እሳት በልቶታል። ኢያሱ መከራ የተቀበለ ካህን ነው። እግዚአብሔርን በማገልገል ውስጥ መከራ አለ። ምዕመናን መንፈሳዊ በመሆኑ ውስጥ መከራ አለ። ይሄ የምንኖርበት ዓለም ለመንፈሳውያን አገልጋዮች ብቻ አይደለም። የምንኖርበት ዓለም እውነት ለሚናገሩ አማኞች የሚስማማ አይደለም። የምንኖርበት ይሄ ምድራችን በብዙ አስመሳዮችና በብዙ ከሃዲዎች የተሞላ ስለሆነ በእነዚህ ከሃዲዎችና አስመሳዮች መካከል ስትመላለሱ ትቆስላላችሁ። የሚያስደነግጥ ነገር ታያላችሁ፣ ትሰማላችሁ። እና ይህ ምድር በተለይ ለአማኞች አያችሁ ከእሳት እንደተነጠቁ ትንታግ ናቸው አማኞች። ማነው መከራ ሳያገኘው በዚህ ምድር ላይ ወደ ዘላለም ቤት የሚሄደው? ማነው በዓይኖቹ የእንባ ዘለላ ሲያፈስ የተሸኘ? ማነው ረሃብ ሳይነካው ዘመኑን ያጠናቀቀ? ማነው የቤተሰብ ሐዘን የቤተሰብ መርዶ ሳይሰማ ወደ እግዚአብሔር የተሸኘ? ማነው ሁል ጊዜ ቤቱ የፋሲካ ዕለት መስሎለት ይሄደ? ይህ የምንኖርበት ዓለም ወገኖች የሞላው ይጎድላል። ያገኘነው ነገር ከእጃችን ላይ ይበተናል። የኛ የነበረው ነገር በጠላቶቻችን በማይወዱን ሰዎች እጅ ላይ ይወድቃል። የሰራነው ያቆምነው ቤት ከእጃችን ይወሰዳል። የገዛነው የኛ ያልነው መኪና ድንገት ባዶ ይሆናል። ይህ የምንኖርበት ዓለም እንዳልኳችሁ ነው፣ በአስደንጋጭና በአሳዛኝ ነገሮች የተሞላ። እግዚአብሔር ያዘጋጀልን መንግስት በማሰብ እኮ ነው ተስፋ የምናደርገው። ተስፋ ያልቆረጥነው ተስፋ የማያስቆርጠው እግዚአብሔር ከኛ ጋር ስለሆነ እኮ ነው። በተከሰስንባቸውና በቆምንባቸው ፍርድ ቤቶች ሁሉ ያልተረታ ነው ማን አጠገባችን ስላለ ነው? እግዚአብሔር አጠገባችን ስላለ እኮ ነው። የኛ የሆነውን ነገር የተመኙ ሁሉ የኛ የሆነውን ነገር ያልወሰዱብን ማን ስለሚጠብቅልን ነው? እግዚአብሔር ስለሚጠብቅልን እኮ ነው። ልጆቻችን ወጥተው የሚገቡት አብሯቸው ማን ስላለ ነው? እግዚአብሔር አብሮ ስላለ እኮ ነው። ጤነኛ የሆነ ሰው አይሞትም የሚል የመጽሐፍ ቅዱስ ምዕራፍ የለም። የታመመ ይሞታል የሚልም ቃል የለም። የታመመ ሁሉ ላይሞት ይችላል። ጤነኛ የሆነ ሁሉ ደግሞ ጤነኛ ሆኖ ላይቀጥል ይችላል። ግን በእያንዳንዱ ነገር አጠገብ ግን የማን ጥበቃ አለ? የእግዚአብሔር ጥበቃ አለ። ጠላታችን ዲያብሎስ እንዳልኋችሁ ነው። የምንኖርባትን መሬት የመከራ የገሃነም ምልክት ሊያደርጋት ይፈልጋል። በክፉዎች እያደረ ጦርነት ይቀሰቅሳል። ሰላምን በማይወዱና ሰላምን በማይፈልጉ ልብ ውስጥ እየተደበቀ አንዳችንን ከሌላችን ጋር ያጣላል። የቤተሰብ ግጭትና የቤተሰብ ሁከት ያስነሳል። እናት ልጇን መራራ በሆነ ጥላቻ እንድትጠላው፣ ልጅ እናቱን መራራ በሆነ ጥላቻና ንቀት እንዲያያት ያደርጋል። ጠላታችን ዲያብሎስ ልባችንን መራራ በሆነ ነገር ይሞላዋል። ጎምዛዛ እንሆናለን። የፍቅር ቃል ከአንደበታችን እንዲጠፋ፣ የምስጋና ቃል ከአንደበታችን እንዲወገድ ያደርጋል። ስለዚህ እዚህ ቦታ ላይ ካህኑን ኢያሱን ከሶ በእግዚአብሔር ፊት በቆመ ጊዜ እግዚአብሔር የለም ይሄ እኔን የሚያገለግለው በመሠዊያ አጠገብ የሚቆመው ኢያሱ እድፋም ልብስ የለበሰው ደስ የማያሰኝ ልብስ የለበሰው ያረጀ ልብስ ለብሶ የቆመው ያረጀ ጥምጣም የጠመጠመው ይሄ ካህን ከእሳት የተነጠቀ ትንታግ ነው አለ። እግዚአብሔር አምላካችን ዛሬ ሁላችንንም በቸርነቱ እየለጠጠ ያውጣል። አዎ እሳት ውስጥ ያሉ ወንድምና እህቶች አሉ። የእግዚአብሔር ፍርድ በሰይጣን ክስ ምክንያት እንዳይበላቸው እግዚአብሔር በቸርነት ከዛ ያውጣቸው። አዎ የእግዚአብሔር ፍርድ እንደ እሳት ይባላል። በጊዜ ንስሐ ላልገቡ፣ በጊዜ ወደ እግዚአብሔር ላልተመለሱ፣ ሥጋውንና ደሙን ላልበሉ ላልጠጡ፣ ከጌታ ጋር የምህረት ቃል ኪዳን ያላደረጉ፣ በምክረ ካህን በፈቃደ ካህን የማይኖሩ፣ ምጽዋታቸውን፣ ጸሎታቸውን፣ አስራታቸውን ለእግዚአብሔር የማያቀርቡ የእግዚአብሔር ፍርድ የሚጠብቃቸው ሰዎች ይኖራሉ።
ግን እግዚአብሔር ቸር አምላክ ነው። የምንደነቀው በሌላ በማንም አይደለም። ከሳሽማ ከሳሽ ነው፣ አያስደንቅም። ጠላትማ ሁልጊዜ የሚያው ጠላት ነው፣ አያስደንቅም። የምንደነቀው ጠላታችን የክስ ደብዳቤ ይዞ ሲሄድ የዕዳ ደብዳቤያችንን በሚቀድልን በእግዚአብሔር ነው። የምንገረመው ሞታችንን ዲያብሎስ በዚህ ቀን ይሁን ሲል የሞታችንን ቀንና ቀጠሮ የሚያሳልፍልን እግዚአብሔርን ስናስብ ነው ምንደነቅ። ስለዚህ እዚህ ስፍራ ላይ እግዚአብሔር የለም፣ አንተ ይዘው የመጣኸውን የክስ ደብዳቤ አልቀበልም ማለት መቼም ጠላታችን ዲያብሎስ ወገኖች ደፋር ነው። ታላቁንና የዋሁን አባት አብርሃምን እንዴት እንደከሰሰ እናውቃለን አይደል? አብርሃምን እንዴት እንደከሰሰ እኮ እናውቃለን። ለልጆቹ ነው። ስለዚህ አብርሃም አለ ኢታውረድ ቤከ ላይ ለወልድከ፣ እጅህን በልጅህ ላይ እንዳታወርድ እንዳታኖር አለ። አብርሃም ዞር ሲል ከኋላ የእግዚአብሔርን በግ አየ። የማንን በግ አየ? ዞር ሲል የማንን በግ ነው ያየ? የእግዚአብሔርን በግ። መሰዊያው ላይ ይስሐቅን ፈቶ የሚያስተኛው ይስሐቅን ለቆ የሚሰዋው የእግዚአብሔርን በግ ከኋላ አየ። አዎ እግዚአብሔር ብዙ ጊዜ እንደዛ ነው ወገኖቼ። ድንገት ድምፅ እንሰማና ዞር ስንል የእግዚአብሔርን በረከት እናገኛለን። እግዚአብሔር ሳንጠብቅ በብዙ በረከት ባርኮናልና ክብር ምስጋና ለገናና ስሙ ይሁን። ታመን ድነናልና እግዚአብሔር ይመስገን። መቃብራችን ከተቆፈረ በኋላ ምስጋና ይዘን መቅደሱ ገብተናልና እግዚአብሔር ይመስገን። እግዚአብሔር ይመስገን። አዎ ሆስፒታል ከገባን በኋላ የሚያድር የሚውል አይመስለኝም። እስኪ ለዘመዶቹ ይዶል፣ እስኪ ለወገኖቹ ይነገር። ታሟል፣ ትንፋሽ አጥሮታል፣ ምግብ አልወስድ ካለ ቆይቷል ከተባለ በኋላ ማን መድኃኒት ሆኖናል? እግዚአብሔር በሥጋ በነፍስ ፈውሶናል። ስለዚህ እዚህ ቦታ ላይ ኢያሱ ሰይጣን በከሰሰው ጊዜ፣ ወዳጁን በከሰሰ ጊዜ ተዋት ትክሰሰዋል እግዚአብሔር ይከላከልልናል። ማን ይከላከልልናል? ማን ይከላከልልናል? እግዚአብሔር ይከላከልልናል። ጋሻ ይሆነናል። ነቢየ እግዚአብሔር ቅዱስ ዳዊት አፈቅረከ እግዚኦ በኃይሌ፣ አቤቱ በፍጹም ኃይሌ አንተን እወዳለሁ ካለ በኋላ በመዝሙሩ ምን ይላል መሰላችሁ? አንተ ኃይሌ ወጽዮኔ፣ አንተ ጉልበትና ኃይሌ ነህ፣ አንተ ብሸሽ መጠጊያዬ ነህ፣ አንተ ብደበቅ ዋሻ የምትሆነኝ መከለያዬ ነህ። አዎ እግዚአብሔር ወገኖቼ ብንሮጥ ሜዳ ይሆነናል፣ ብንሸሽ መደበቂያ ይሆነናል፣ ብንጠጋ መጠጊያ ይሆነናል እግዚአብሔር። ስለዚህ እዚህ ቦታ ላይ ተባለ። ከዛ ወዲያው እግዚአብሔር ለመልአኩ እንዲህ አለ፣ በል ሂድና ይህንን ያረጀውን ልብስ ከላዩ ላይ አንሳለታል፣ ያረጀውን ልብስ ለውጥለታል፣ ያረጀውን ጥምጣሙን ቀይርለታል። ወዲያው የእግዚአብሔር መልአክ ከእግዚአብሔር የታዘዘው ቅዱሱ መልአክ ያረጀ ልብስ ለብሶ ወደ ነበረው፣ ያደፈ ልብስ ለብሶ ተከሶ ቆሞ ወደ ነበረው ወደ ኢያሱ መጣ። ይሄ እግዚአብሔር መልአክ ወደ ኢያሱ መጣና ወዲያው ያረጀውን ልብስ በአዲስ ለወጠለት። ያረጀውንና ያደፈውን ጥምጣም ከራሱ ላይ ያነሳና አዲስ አክሊል ራሱ ላይ ያስቀመጠለት። ክብር ምስጋና ለገናናው አምላክ ይሁን። ነቢዩ ዘካርያስ የእግዚአብሔር መልአክ ባጠገቡ ቆሞ ነበር አለ። የማን መልአክ ባጠገቡ ቆሞ ነበር? የእግዚአብሔር መልአክ ባጠገቡ ቆሞ ነበር። ያው ታውቃላችሁ የፍርድ ቤት ስርዓትና አንድ ተከሳሽ ሲከሰስ በተከሳሹ አጠገብ ጠበቃ ይቆማል አይቆምም? ይቆማል ጠበቃ። አዎ መልአኩ ቅዱስ ገብርኤል የኛ ጠበቃ ነው። ክብር ምስጋና ለእግዚአብሔር ይሁን። ጠበቃችን መላእክት ስንከሰስ ጠበቃችን ሆነው ይቆሙልናል። ስንከሰስ መላእክት ጠበቃ ሆነው ምን ይሉልናል? ይቆሙልናል። ጠላታችን ዲያብሎስ የክስ መዝገብ ሲከፍትብን፣ ጠላታችን ዲያብሎስ እግዚአብሔርን ዳኛ አድርጎ በደለኛ ሊያደርገን ሲል እኛን የሚጠብቅ መልአክ፣ በእኛ አጠገብ ያለ መልአክ፣ እኛን የሚያውቀን መልአክ፣ የእኛ ወዳጅ ሆነ ወዳጃችን ብለን የምንጠራው፣ አማላጃችን ብለን የምንጠራው፣ ረዳታችን ብለን የምንጠራው መልአኩ ቅዱስ ገብርኤል በአጠገባችን ይቆምና ጠበቃ ይሆንልናል። አዎ ጠላታችን ዲያብሎስ ጉድጓድ ቆፍሮ እሳት ሲያነድ እሳቱን ሊያጠፋ መልአኩ ቅዱስ ገብርኤል ወደ ማን ይመጣል? ወደ እኛ ይመጣል። ትንቢተ ዳንኤል ምዕራፍ 3 ይሄን አይደለም ያስረዳን ታሪኩ።
ይህን እኮ ነው የሚያስረዳን። ይህ ነው የሚያስረዳን። በእምነት አንተ ላቆምከው ለዚህ ምስል አንሰግድም ያሉ ወጣቶች ወደ ጉድጓድ በተጣሉ ጊዜ እሳቱ ነዶ በጉድጓድ ውስጥ በተጨመሩ ጊዜ እሳቱ የማያቃጥል በጉድጓዱ ውስጥ ያለው ጭስ የማያፍን የማይገድል እንዲሆን ያደረገው ከእግዚአብሔር ከልቦ የመጣው መልአኩ ቅዱስ ገብርኤል። ስለዚህ በተቆፈረ ጉድጓዳችን አጠገብ ተወርውረን ስንጣል ከታች ሆኖ የሚቀበለን መልአክ አለ። ደስ ይበላችሁ ወገኖች። ስለዚህ የተቆፈረ ጉድጓድ ውስጥ ስንጣል እኮ ነው የምላችሁ። ስንጣል ንጉሥ ይቆጣል። ዝም ብሎ ተራ ጠላት እኮ አይደለም። ንጉሥ ጠላታችን ሲሆን ንጉሥ ሲቆጣ ንጉሥ የተጣላው ሰው እኮ ወገኖች በንጉሱ ግዛት ውስጥ እኮ በእግሩ ለመረገጥ እንኳን ይፈራል፣ ይቸገራል። ጸቡ ከንጉሥ ጋር ነው። ከንጉሥ ጋር የተጣላ እኮ በቤት ውስጥ ተደብቆ ማምለጥ ይችላል? አይችልም። ጸቡ ከንጉሥ ጋር ነው። ከአንድ ዝም ብሎ ተራ ግለሰብ ጋር ቢሆን ኖሮ ጸቡ በመሀል ሽማግሌ ይገባል፣ በመሀል ገላጋይ ይገባል። ከንጉሥ ጋር የተጣላ ማን አስታራቂ አለ? ከንጉሥ ጋር የተጣላ ማን ገላጋይ አለ? ከንጉሥ ጋር የተጣላን የሚያስታርቀውና የሚገላግለው ማን ብቻ ነው? እግዚአብሔር ብቻ ነው። ክብር ምስጋና ለስሙ ይሁንና ከንጉሥ ጋር የተጣላው እግዚአብሔር ሽማግሌ ነው። ከንጉሥ ብቻ ያድነዋል። ንጉሡ ከቆፈረው ጉድጓድ ያድነዋል። ከነደደው እሳት ያድነዋል። ከሚገድለው ከሚያቃጥለው ነገር እግዚአብሔር መልአኩ ልኮ ይጠብቀዋል። ስለዚህ እዚህ ቦታ ላይ በኢያሱ አጠገብ የእግዚአብሔር መልአክ ቆሞ ነበር ይላል። ጠበቃችን ነው። መላእክት ጠበቆቻችን ናቸው። መላእክት ምኖቻችን ናቸው? ጠበቆቻችን። በመንፈሳዊው ዓለም ስንከሰስ በመንፈሳዊው ዓለም የሥጋ ጠበቃ ልናቆም አንችልም። በመንፈሳዊው ዓለም ውስጥ ስንከሰስ ክሳችንን ሰምተው የሚከላከሉልንና ጠበቃ የሚሆኑን እነማን ናቸው? ቅዱሳን መላእክት ናቸው። ታስታውሱታላችሁ አይደለ? በሉቃስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ አስታውሳለሁ። ልክ እንደ ኢያሱ በአዲስ ኪዳን መግቢያ ላይ ደግሞ ዘካርያስ የሚባል ካህን ነበረ። ሉቃስ ታሪኩን የነገረ ካህኑ ዘካርያስ እግዚአብሔርን ሊያገለግል ወደ መሠዊያው ወደ አገልግሎት ስፍራው ገባ እና ወደ አገልግሎት ስፍራው እሱ በገባ ጊዜ እሱ ወደ ውስጥ ሲገባ በውጭ ሆነው የሚጸልዩ ሰዎች ነበሩ ይላል፣ ልክ እንደኛ። ከዛ በኋላ ዘካርያስ ወደ መሠዊያው ወደ መቅደሱ ወደ ውስጥ ገብቶ ዘገየ። ከውጭ ያሉት ሰዎች ለምን እንደዘገየ አላወቁ እና ተጨነቁ። በውስጥ የነበረው ዘካርያስ ግን የዘገየው ለምንድን ነው ከተባለ በመሠዊያው ቀኝ የእግዚአብሔር መልአክ የሆነውን ቅዱስ ገብርኤልን ምን ብሎ ነው? አግኝቶ ነው፣ አይቶ ነው። እና በመሠዊያው ቀኝ የቆመው የእግዚአብሔር መልአክ ለዘካርያስ ያለው ነገር ግን ምንድን ነው ከተባለ ጸሎትህ ምን ብሎልሃል ነው ያለው? ተሰምቶልሃል ነው ያለው። ጸሎትህ ምን ብሎልሃል? ተሰምቶልሃል። በዚህ ማለዳ አጭርም ረጅምም ጸሎት ጸልየናል። አምላኬ ሆይ ብለን አንድ ጊዜ ብቻ ስሙን ጠርተን የቀረንም ሰዎች ልንኖር እንችላለን። ጌታዬ ሆይ ብለን ወደ ላይ ቀና ብለን ምን ማለት እንዳለብን ሳናውቅ እንኳን እንደገና አንገታችንን ወደ መሬት ያቀረቀርን ሰዎች እንኖራለን። ስለዚህ ጸሎታችሁ ተሰምቶላችኋል ብሎ የሚለን መልአኩ ማን ነው? መልአኩ ቅዱስ ገብርኤል ነው። ጸሎታችሁ ምን ብሎላችኋል? ተሰምቶላችኋል ይለናል። ዛሬ ጸሎታችን ተሰምቷል። ደስ ይበላችሁ ወገኖች። ጸሎታችን ምን ብሏል? እዚህ ያላችሁ ጸሎታችሁ ምን ብሏል? ተሰምቷል። ጸሎታችን ማነው የሰማን? ጸሎታችን ማነው የሰማን? ጸሎታችን እግዚአብሔር ጸሎታችንን ሰምቶናል። አሁን ሄደን አያችሁ የሆነ ቦታ ላይ ብንጮህ የሚሰማን የለም። መንገድ ላይ ብንጮህ አብዳችኋል ነው ምንባለው። የመንግስት መስሪያ ቤት ሄደን የሆነ ነገር ብንል አያችሁ ምናልባት እንደ ንግግራችን ሁኔታ ይወሰናል። ንግግራችን ጠንከር ካለ ማረፊያ ቤት ልንሄድ እንችላለን። ንግግራችን ቀለል ካለ ደግሞ በጥበቃ ከበር ልንባረር እንችላለን። እግዚአብሔር ቤት መጥተን ግን እየተንፈራፈርን ብንጮህ ጸሎታችንን ማን ይሰማናል? ማን ይሰማናል? እግዚአብሔር ይሰማናል። ክብር ምስጋና ለገናና ስሙ ይሁንና የእግዚአብሔር መልአክ በአጠገባችን ቆሞ በመሠዊያው ቀኝ ቆሞ በመቅደሱ ቆሞ በማገልገያው ስፍራ ቆሞ ጸሎታችሁ ምን ብሏል ብሎ ይመልስልናል። ተሰምቷል የሚል መልስ ይዞ ይመጣል። የምስራች ይዞ ይመጣል። ዛሬ የምስራች
ከእግዚአብሔር መልአክ ቅዱስ ገብርኤል ሰምተን ወደ ቤት እንድንመለስ እግዚአብሔር በምሕረቱ ይርዳል። አሜን። አዎ መቼም ተጨንቃችሁ ይዛችሁ የመጣችሁት ነገር ይኖራል። ቅድም እንዳልኩት የሚያስጨንቅ ዓለም ውስጥ ነው የምንኖረው። የሚያስጨንቅ ዓለም ውስጥ ነው የምንኖረው እያንዳንዳችን። እኔ ጭንቀት የለብኝም ብሎ ቢል ሰው ይዋሻል። አያችሁ፣ እኔ ጭንቀት የለብኝ እኔ የሚያስጨንቅ ነገር የለኝም ቢል ሰው ይዋሻል። ነገር ግን አያችሁ የሚያስጨንቀው ነገር ለእብደት አልዳረገንም። ማን ስለሚጠብቀን? እግዚአብሔር። ለሕማም አላጋለጠንም። ማን ስለሚጠብቀን? የጎደለው ነገር ለስቃይ አላጋለጠንም። የጎደለውን ነገር እግዚአብሔር ይሞላል ብለን ተስፋ ስለምናደርግ፣ ስለዚህ አያችሁ የሚያስጨንቅ ነገር ዛሬ እዚህ ማለዳ ብዙ ሰው ይዞ መጥቷል። ያው ቅድም ሰምታችኋል አይደለም? አንዳንድ እናቶች፣ አንዳንድ እህቶች፣ አንዳንድ ወንድሞች እዚህ መጥተው እኮ ምስክርነታችንን ስሙ እያሉ ነበረ። ለትምህርት ብለን ነው እንጂ ምስክርነት እዚህ በጣም ብዙ አለ እኮ መልአኩ ቅዱስ ገብርኤል ያደረገላቸው። እና ቅድም ሲያወሩ የነበሩት ልጄ በጽኑ ታመመ እና የጽኑ የሕክምና መስጫ ክፍል ውስጥ ገባ፣ ይሞታል እንጂ ይድናል ተብሎ አልተጠበቀም ነበረ። እኔ ወደ እግዚአብሔር ቤት መጣሁ፣ በመልአኩ በቅዱስ ገብርኤል ፊት ቆም። ከዛም ልጄን እባክህን በሕይወት እንዲኖር እርዳኝ፣ ምሕረት አድርግለት፣ ይቅርታ አድርግለት፣ ፈውሰው አልኩኝ። ከዛ በኋላ ልጄ ምን አለ? ልጄ ተፈወሰ እያሉ እየነገሩ ነበር። ጽኑ የሕክምና ክፍል ከገባን በኋላ በሐኪሙ እጅ የሚፈውሰንና የሚያድነን ጸሎታችንን የሚሰማን እሱ ማን ነው? እግዚአብሔር ነው። ወገኖች እያንዳንዱን ነገር እግዚአብሔር ያከናውናል። በሰው እጅ እግዚአብሔር ይረዳናል። በጤነኞች እጅ እግዚአብሔር ያግዝ። በታመሙ ሰዎች እግዚአብሔር መልእክት ይሰጠናል። ስለዚህ እዚህ ዛሬ በዚህ ማለዳ ላይ ያለን አብዛኞቻችን ጸሎት በእግዚአብሔር ፊት ስናደርስ ነበር እና ጸሎታችሁ ተሰምቷል የሚል የምስራች ሰምተን እንድንወጣ እግዚአብሔር በምሕረት ያግዛል። እኔ የተወደዳችሁ ክርስቲያኖች እኛ ኦርቶዶክሳውያን ቅድም ብያችኋል፣ በሰማይ ባለው አምላክ አምነን ነው የምንኖር። ምድርን ብዙ አናምናትም። ምክንያቱም የሚታመን ነገር የላትም። ቋሚ ነገር የላትም። የዛሬ ወዳጃችንን የነገ ጠላት አድርጋ ታስነሳብናል። የዛሬ ማደሪያ የሰጠንን ሰው ማደሪያ የሚነጥቅ አድርጋ ታስነሳብናል። ብዙ ምናምናት አይደለችም። በምድር ላይ የምንኖረው የሰማዩን አምላክ አምነን ነው። ስለዚህ ጸሎት በእግዚአብሔር ፊት ስናደርስ ነበረ። ምናልባት ጸሎታችን አያችሁ፣ ጸሎታችን ልክ ኢያሱ ለብሶት እንደነበረ ባረጀ ልብስ የቀረበ ሊሆን ይችላል። ግን ያረጀውንና ያደፈውን ማን አዲስ ማድረግ ይችላል? እግዚአብሔር አዲስ ማድረግ ይችላል። በስድብ የተሞላ ምላሳችን ጸሎት ሲጸልይ ብሎ ይሆናል። አንደበታችን የምስጋና አንደበት ላይሆን ይችላል። ያንን ወደ ምስጋና አንደበት እግዚአብሔር ይቀይርልን። ጸሎታችን ተሰምቶ ወደ ቤት እንድንመለስ እግዚአብሔር በምሕረቱ ይርዳል። ጭንቀታችንን ጩኸታችንን በአጠገባችን ቆሞ የሚሰማ መልአኩ ቅዱስ ገብርኤል ጽኑ አማላጅም ይሁን። አዎ ጽኑ አማላጃችን ነው አይደለም እንዴ? ፈጥኖ ምንም የሌለን ነው፣ ፈጥኖ የሚደርስልን ነው። በምድረ በዳ በስደት ስፍራ ሆኖ ስሙን የሚጠሩ እኮ አሉ። ቤተ ክርስቲያን በሌለበት ሜዳ ላይ ሆኖ ስሙን ጠርተው የሚደርስላቸው መልአክ። ስለዚህ መልአኩ ቅዱስ ገብርኤል ዛሬ ዘካርያስን ጸሎት ተሰምቷል የምስራች ብሎ እንዳለው እኛንም ጸሎታችሁ ተሰምቷል ብሎን እንድንመለስ እግዚአብሔር በምሕረቱ ይርዳል። ያ የምስራች ነጋሪ መልአክ ነው አይደለ? መልአኩ ቅዱስ ገብርኤል አይደለ? የምስራች ነጋሪ እኮ 5500 ዘመን ተዘግቶ የነበረው የደስታ ድምፅ የምስራች ቃል እንደገና ያስጀመረ የከፈተ ዜናዊ ፍጹም ደስተኛ ዜና ደስተኛ ነገር ይዞ የሚመጣ መልካም የምስራች ቢናገር መልአክ ነው። ስለዚህ ዛሬ በጸሎታችን በኩል መልካም የሆነውን የምስራች ቃል ሰምተን እንድንወጣ እግዚአብሔር በምሕረቱ ይርዳል። በእድሜ በጤና በልዩ ልዩ ምክንያት በእግዚአብሔር ፊት የጮኻችሁ ሰዎች ካላችሁ እግዚአብሔር አምላክ እንደ ጩኸታችሁ መልስ ይስጣችሁ። የልብን የሚያውቅ ማን ነው? እግዚአብሔር የልብን የሚያውቅ አምላክ ነው አይደለም? ሰው ያው እንደምታውቁት ነው፣ ፊታችንን ነው የሚያየው እና ውስጣችን በልዩ ልዩ በሽታ ተይዞ እያቃሰት ሰው ውጫችንን አይቶ የገሌ ተስማምቶታል ሊል ይችላል አይደለም? ምን አድረውን እኛንን የምናወራው ስቃያችንን እኛንን የምናወራው። ሰው ግን አይ ገሌ እኮ
ተስማምቶታል፣ ተመችቶታል እያለ ሊል ይችላል። እግዚአብሔር ግን የልባችንን ያውቃል። እግዚአብሔር ግን የውስጣችንን ያውቃል። እግዚአብሔር ሌሊቱ እንዴት እንደነጋ ያውቃል። እግዚአብሔር ቀኑን እንዴት እንዳሳለፍነው ያውቃል። እግዚአብሔር በቤታችን ውስጥ ያለውን ጉድለት ያውቃል። ስለዚህ ሁሉን የሚያውቅ አምላካችን እግዚአብሔር ጉድለታችንን ሁሉ እሱ ይሙላል። የእግዚአብሔር መልአክ በየት ቆሞ ነበረ ነው እርሳችን? በአጠገቡ ቆሞ ነበረ። ስለዚህ ስንራመድ የእግዚአብሔር መልአክ በአጠገባችን ይቆመልን። አዎ እግዚአብሔር መልአክ በአጠገባችን ቆሞ ያጽናል። እግዚአብሔር መልአክ የምስራች የሆነውን ነገር ይንገራል። ይህ ማለዳ አሁን እንደምታውቁት በተለይ አሁን ያለንበት ወቅት ከወርሃ ሐጋይ ወደ ወርሃ ክረምት ሊል ነው ከተባለ ሊቀየር አይደለ? አሁን እኛ ባለንበት በዚህ ጊዜ በገጠር ያሉ ወላጆቻችን እግዚአብሔርን አምነው ዘር ምን እያሉ ነው? ዘር እየበተኑ። ስለዚህ የተዘራውን የተበተነውን ነገር እግዚአብሔር ቡቃያ ፍሬ ጎተራ ድረስ የሚሄድበትን ነገር በሙሉ እሱ በምሕረቱና በቸርነቱ ይቆም። አዎ ምድራችን የበረከት ምድር ናት። እግዚአብሔር እንደ ኃጢአታችን አላደረገብን፣ እንደ በደላችን እግዚአብሔር አልከፈለን። በምድር ላይ እንደሆነው እግዚአብሔር አላደረገ። እኛ ያፈሰስነውን በምድር ላይ የሆነውን ነገር እግዚአብሔር ቢያይ ኖሮ ሰማይ ይዘጋብን ነበር። ቸርነቱ እንዳልተቋረጠ የምናውቀው ሰማይ ይኸው ተከፈተ። ዝናም ለዘር ጠል ለምድር ሆነ። ሰማይንና ምድርን እግዚአብሔር አስታረቀ። እግዚአብሔር ይኸው ወቅቱን ጠብቆ መጋቢነቱን ሳያቋርጥ ጎበኝ። እንደኛ ኃጢአት ቢሆን ኖሮ ወገኖች በምድር ላይ እንደሚደረገ ዓይናችን እንዳየው ጆሮአችን እንደሰማ ቢሆን ኖሮ ሰማይ ይታረቀን ነበር። ግን እግዚአብሔር አያችሁ፣ እግዚአብሔር በእኛ አይጨክንም። ከና ኃጢአታችን እንኳን ማን ይመግበናል? እግዚአብሔር ይመግበናል። በደላችንን ይታገሳል እግዚአብሔር። እኛንን መታገስ ያቃተን እኛ እኮ ነን ችኩሎች፣ እኛ እኮ ነን ክፉዎች፣ እኛ እኮ ነን ወገኖች። አጠገባችን ላለ ለወንድማችን ጥርሳችንን ነቅሰን ጨክነን አያችሁ፣ ገመድ የምናዘጋጅ፣ ሰይፍ የምናዘጋጅ፣ ጦር የምናዘጋጅ ወንድማችንን በበደል ደስ የምንሰኝና እኮ እግዚአብሔር ቸር ለቃየል የራራ እግዚአብሔር አይገርምም? ያንን የዋሁን አቤልን የገደለውን ቃየልን እኮ ያገኘው ሁሉ እንዳይገድለው ምልክት አደረገለት አይደለም? እግዚአብሔር ቸርነት እኮ ይገርማል። ለቃየል እንኳን እግዚአብሔር ቸር ሆነ ራራ። ስለዚህ በዚህ ዘመን ላሉ ለብዙዎቹ እግዚአብሔር ቸር ስለሆነ ሰማይንና ምድርን አስታርቆልናል። ገበሬ በእምነት ዘር በትኗል፣ ዘር እየበተነ ነው። ስለዚህ ወርሃ ክረምት እየመጣ ነው። ይሄ ወርሃ ክረምት የበረከት እንዲሆንልን መልአኩ ቅዱስ ገብርኤል በምልጃ የበረከት አድርጎ የሚጠብቅልን እንዲሆን የእሱ መልካም ፈቃድ ይሆን። እንግዲህ የዛሬ ወር ደግሞ ያው እንደሚታወቁት ታላቅ መልአኩ ቅዱስ ገብርኤል በዓል አይደለም የሚጠበቀው። ስለዚህ የዛሬ ወር በጤና በዕድሜ ተደግፋችሁ እንድትደርሱ የዛሬ ወር ልክ እንደ ዛሬ እንደ ማለዳ ታቦተ ሕጉን አውጥታችሁ ልል እያላችሁ በምስጋና እግዚአብሔርን ለማመስገን እንድትችሉ መልካም የዛሬ ወር የምትደርሱበት ምኞት እመኛለሁ። እግዚአብሔር አምላካችን ስላስተማረን ክብር ምስጋና ለእሱ ይገባዋልና ለእሱ ይድረስ። ይቆየን።